ሁላችንም ታላቅነት አለን። ታላቅነት አለ። እግዚአብሔር የሰጠን ትልቅነት አለ። የሰውነት ትልቅነትም አለ፣ የሃይማኖት ትልቅነትም አለ፣ የአእምሮ ትልቅነት አለ። ትልቅነትን ለሰው ልጅ እግዚአብሔር ሰጥቷል። ትልቅነትን የሚያሳጡ ነገሮች ምንድናቸው ነው? ትልቅነት ሁላችንም አንደኛ በተፈጥሮ ትልቅ ፍጥረቶች ነን። ሁለተኛ በክርስቲያንነት ትልቆች ነን። ሶስተኛ ደግሞ እግዚአብሔር በሰጠን መክሊትም ታላላቆች ነን። ከትልቅነት የሚያወርደን ነገር ምንድን ነው? ይሄን የምናወራው ታላቅነትን የሚያዋርድ ነገር ምንድን ነው? ብኩርና የእድሜ ብቻ ሳይሆን የእውቀት ታላቅነት አለ፣ የጸጋ ታላቅነት አለ፣ የተፈጥሮ ታላቅነት አለ፣ የሃይማኖት ታላቅነት አለ። እነዚህን ታላቅነቶቻችን የሚያወርዱን ነገሮች ምንድን ናቸው? የመጀመሪያው ከእናት ጋር አለመዋል። ከእናቱ ጋር ቢኖር ኑሮ ለምስር ንፍሮ ብሎ ብኩርናውን አይሸጥም ነበር። ከእናቱ ጋር ቢኖር እናቱ ጋር ፍቅር ቢኖረው፣ ይሄ ለእኛ የሚያስረዳም የገዛ እናቱን ንፍሮ ታላቅነቱን ሽጦ በላው፣ ገዝቶ በላ የእናቱን ንፍሮ፣ እናቱን የምትሰጠውን በቀላሉ። ያ ምንድን ነው? ይቺ እናታችን ቤተ ክርስቲያን ናት። ከቤተ ክርስቲያን ጋር አለመኖር ትልቅነትን ያሳጣል፣ ያዋርዳል፣ ለዓለም አሳልፎ ይሸጠናል፣ ለሰይጣን ይሰጠናል። ያለንን ሁሉ ከእናታችን ቤት በወጣን ጊዜ ያለንን ሁሉ ተገፈን የምንመለሰው። ከእናቱ እቅፍ የወረደ ልጅ ወይ ወድቆ ይሰበራል፣ ወይ አውሬ ይበላዋል፣ ወይ ዓይኑን እንጨት ስንጥር ያጠፋዋል። እና እናታችን ቅድስት ቤተ ክርስቲያን እናታችን ናት። ከሷ ቤት ከሷ ጉያ መውጣት የለብንም። ለመነኮሳት ግን አባቶች እነ ቅዱስ እንጦንስ ልዩ ትርጉም ሰጥተውታል። የያዕቆብ የእናቱ ቤት የተባለች ለመነኮሳት በዓታቸው ነው ብሎ ተርጉሞታል። ከዚያ መውጣት አይገባም ተብሎ ተርጉሟል። ስለዚህ ከቤተ ክርስቲያን አንውጣ። እንኳንስ ለአንድኛው ከቤተ ክርስቲያን ወጥተን መኖር ይቅርና ከቤተ ክርስቲያን ቸኩሎ መውጣት ራሱ ለክፉ ነገር አሳልፎ ይሰጣል። ሰለስቱ ምዕት በህንፃ መነኮሳት እንደሰሩልን ከቤተ ክርስቲያን ቸኩለህ መውጣት አትውደድ፣ ተረጋግተህ ውጣ ነው። ሲወጣ ራሱ የሚያጣድፍ ደዌ ካልገጠመህ በስተቀር ክፉ ነገር ካላጋጠመህ ከቤተ ክርስቲያን ፈጥነህ አትውጣ። ስለዚህ እግዚአብሔር የሰጠን ምንድን ነው ስትሉ ከእናታችን ጋር መኖር። ቤተ ክርስቲያን እናታችን ናት። ባሃንበላ ለቅድስት ቤተ ክርስቲያን እስመ ኩሉ ዘየሳቢሃ ይጻሙ። ቤተ ክርስቲያን እናታችን ናት። እምነ ባሃ ቅድስት ቤተ ክርስቲያን፣ እናታችን ቅድስት ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሽ። ቅዳሴ ሲገባ እንዲህ እየተባለ የሚገባ እናታችን ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሻል። እናታችን ናት። በቀራንዮ አምጣ ምጥ የወለደችን ከክርስቶስ በጥምቀት የወለደችን። ቅዱስ ያሬድ ደግሞ ቤተ ክርስቲያንን እንደ ሁልጊዜ ሰላም ሰላም እንበላት፣ ወደ እሷ የገሰገሰ ሁሉ ደክሞ አይመለስምና ብሎ ነግሮናል። ስለዚህ በቤተ ክርስቲያን መኖር ነው። ሁለተኛው ኤሳውን ታላቅነት ያሳጣው ምን ይመስላችኋል? ዳተኛነት ነው። ዳተኛነት ታላቅነትን ያሳጣል። ለበጎ ነገር መዘግየት ማለት ነው። መልካም ነገርን ዛሬ ማድረግ ስንችል ነገ ማለት፣ ከርሞ ማለት፣ የሚቀጥለው ማለት ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት፣ መሰራት፣ መሸመን ያለባቸው ዛሬ ነው። እግዚአብሔር እድሜን እድል አድርጎ ነው የሰጠን። ኤሳው ፈጥኖ ቢመለስ ኑሮ ያዕቆብ አይቀድመውም ነበረ። ፈጥነን ወደ እግዚአብሔር መመለስ አለብን። ሁሉንም ነገር እጃችን ላይ እንዳለ ነው ማድረስ። ነገ 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 ስንል ቀልጦ መቅረት አለ። የአባታችን በረከት ሳንመለስ ሳንቀበል ወደ እናታችን ቤት ሳንመጣ በረከቱ ከኛ እጅ ይወጣል። ስለዚህ ቶሎ እንምጣ ወደ ቤት። እግዚአብሔር አሰማርቶናል። በዚህ መሰማራት በዓለሙ መሰማራት ነው። ካሰማራን ቶሎ ብለን አባታችን ወዳለበት ወደ እናታችን ቤት ወደ ክርስቲያን ቶሎ መመለስ ነው። መታረቅ ካፈለጋችሁ ቶሎ አድርጉት። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። አትዘግዩ። ነገ የኛ አይደለም፣ እድራችን ዛሬ ነው። ሁለተኛው ይሄ ነው። ሶስተኛው ኤሳው ችግር መቸኮሉ ነው።
ቢቆይ ኑሮ እናቱ ትሰጠው ነበር። ወጣ እንዳለች ወንድሙ እየበላ አግኝቶት ነው ስጠይ ብሎ ወዲያው ብኩርናውን ይሸጠ። ትንሽ ቢቆይ የገዛ እናቱ ትመጣለች። መቸኮል። ቤተ ክርስቲያን ጸጋ ይዛ፣ ጤና ይዛ፣ ሀብት ይዛ፣ እውቀት ይዛ ልትደርስልን ጥቂት ሲቀረን እኛ ቸኩለን ከቤተ ክርስቲያን እንወጣለን እና መቸኮል፣ ለሁሉ ነገር መቸኮል፣ ለመናገር መቸኮል፣ ለመወሰን መቸኮል፣ ለሁሉ ነገር። በእርግጥ ፈጥኖ መወሰንም አንድ ነገር ነው አይደል? በዓለም ላይ ያሉ ስራዎች የሚበላሹት ፈጥነው በሚወስኑ ሰዎችና ዘግይተው በሚወስኑ ሰዎች ነው ይባላል አይደል? ዛሬ ማለቅ ያለበትን ነገር ነገ እያሉ የሚያዛዙ ሰዎች ሀገርም ነገርም ያበላሻሉ። መሰንበት ያለበትን ነገር ዛሬ በዚህ ካልወጣ የሚሉ ሰዎች እነዚህም ሀገርም ነገርም ያበላሻሉ። መፍጠን ያለበትን ማዘግየት፣ መዘግየት ያለበትን ማጣደፍ፣ ሁለቱም ልክ ያልሆኑ ነገሮች ናቸው። ጥበብ ማለት ሁሉን በጊዜው ማድረግ ማለት ነው። በጊዜው ማድረግ። ስለዚህ መቸኮል፣ እግዚአብሔር ይመጣል። ያለንበት ቦታ ላይ እንቆይ። ያ የሆነ እንደሆነ የትዕግስት ዋጋ ትገኛለች እና ምድራዊነቱም ሆዳምነቱም ጭምር ነው ይባላል። ኤሳው ከአባቱ ተባርኮ ምስጢር ግን አለው። መንፈሳዊ ምስጢሩ ግን ምንድን ነው? ኤሳው ማን ነው? አዳም ነው አይደል? ያዕቆብ ማን ነው? ጠየቅኳችሁ፣ ይቅርታ። ኤሳው ማን ነው? አዳም። ያዕቆብ እሳ ማን ይመስላችኋል? ክርስቶስ ነው። ይስሐቅ ማን ነው? እግዚአብሔር አብ ነው። አባቱን ማስደሰት ያልቻለው ልጅ ትልቁ ልጅ ማን ነው? እግዚአብሔርን ማስደሰት ያልቻለው ማን ነው? አዳም። በኋላ መጥቶ አባቱን ያስደሰተው ልጅ ማን ነው? ስጋ ለብሶ መጥቶ አብን ያስደሰተው ማን ነው? እሱ ወልድ ነው። ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዎ፣ የምወደው የማፈቅረው ልጄ ይህ ነው እሱን ስሙት ብሎ እግዚአብሔርን ያስደሰተ ባቀረበው መስዋዕት አንከረ አብም ዝንቱ መስዋዕት ብሎ ቅዱስ ዮሐንስ አፈወርቅ እንደነገረን እግዚአብሔር አብን ያስደነቀ ያስደሰተ መስዋዕት ያቀረበ ዛይረገ ላብሁ ርሶ ጣነው መስዋዕተ ስሙረ፣ ራሱን ለአባቱ የተወደደ ንጹሕ መስዋዕት አድርጎ ያቀረበ እርሱ ነው ትንሹ ልጅ የተባለው። አባቱን አስደስቶ እኛን ያዳነን ክርስቶስ ነው። ከዚያ በኋላ ከአባቱ ተመርቆ በወጣ ይስሐቅ ልጁን ምን ያለው? አብላኝና ምን ልበልህ ነው ያለው? ልመርቅህ ነው ያለው። አብላኝና ልመርቅህ ነው ያለው። ቤተ ክርስቲያን ላይ እንደው ሳይሰሩ በረከት አለ አለ? የለም የለም። አብላኝና ልመርቅህ ነው ያለው። ስለዚህ ከቤተ ክርስቲያን በረከት ማግኘት የሚቻለው ሰጥቶ ሰርቶ ነው። አንዳንድ ጊዜ ይህን እንደው ለእኔ ብዬ እንዳይመስላችሁ፣ አንዳንድ ጊዜ ደካማ አባቶችን ዝም ብላችሁ ሂዳችሁ በጸሎት አስቡ እያላችሁ አታዳክሙ። የሆነ ነገር ይዛችሁ ሂዷ። ይሁላችሁ አብላኝና እስቲ በሉ ምን ልበልህ ነው ያለ? ልመርቅህ ነው። እንደው ዝም ብሎ በጸሎት አስቡኝ አለ። አንድ ሰውዬ ያለው እንደተባለ እኮ ነው። ልብስ የሽማግሌውን መነኩሴ ልብሳቸውን ገፎ አባቴ በጸሎት እንዳይረሱኝ አላቸው። አይ ልጅ ብርዱስ ያስረሳኛል አሉት። እና ስለዚህ በጸሎት ያስቡኝ ሲባል ለቤተ ክርስቲያን የሚሆነውን ነገር ሰጥቶ ነው። ትክክለኛ ቦታ ላይ ችግራቸው ላይ የቤተ ክርስቲያን አባቶች ላይ፣ እናቶች ላይ፣ ሽማግሌዎች ላይ፣ አረጋውያን ላይ፣ እናት አባት ላይ ትክክለኛ ጊዜ ላይ መድረስ። የዚያን ጊዜ የምትመረቀው ምርቃት እንደ እድል ናት። ከዓመት አንድ ጊዜ እንደሚመጣ መብረቅ የሆነ ጊዜ ብልጭ ብላ ነው የምትሄደው፣ አትገኝም እንደዋዛ። ሽማግሌዎችና የቤተ ክርስቲያን ሰዎች የሚመርቋት ምርቃት ዝም ብላ እንደው አትገኝ። የሆነች ሰዓት በሆነች ቀዳዳ ነው ሾልካ የምትመጣ እና ያችን የችግራቸውን ቀን አይቶ ጎደሏቸውን መሙላት፣ እንዲህ ማድረግ ያስባርካል። ያዕቆብ ይሄን ነበር ያደረገ፣ ተመረቀ። ደግሞ ፈጥነን መድረስ መልካም ነው። መንገድ ላይ ሄደ። ያዕቆብ አሁን ማንን የሚወክለው? ክርስቶስን። በአገሩ ለምንድን ነው ያዕቆብ በአገሩ ለምን ሚስት አላገባም ሲባል ክርስቶስ ስጋን በሱ ወይም ሰው መሆንን ወይም ሌላ አካል መልበስን በሀገሩ በሰማይ ካሉ ከመላእክት ምን አላደረገም? አልለበሰም ማለት ነው። ያዕቆብ ሂዶ ሶሪያ እንደለበሰ ክርስቶስም ወደዚህ ዓለም መጥቶ ነው ስጋን የለበሰው ማለት ነው። ስለዚህ ያዕቆብ ሌላ ሀገር ሂዶ እንዲያገባ የተደረገበት ምስጢሩ ክርስቶስ ከሰማይ ወደ ምድር መጥቶ የእኛን ስጋ ለመልበሱ ማስረጃ እንዲሆን ነው። ለዘነሶ ወሰይነሶም መላእክት አላም ዘር አብርሃም አልአለ የለበሰውን ስጋ
ከመላእክት አልለበሰውም ከአብርሃም ዘር ይዟል እንጂ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ሲናገር። ስለዚህ አባ ጊዮርጊስም ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልልና ይልቅ የሰውን ልጅ ውርደት እንዴት አድርገህ ወደድከው ይላል። የሰውን ልጅ ውርደት እንዴት አድርገህ ወደድከው። ሩቅ አገር ሂዶ ማጨት ማለት እግዚአብሔር ወልድ ሩቅ አገር ወደኛ መጥቶ የሀገሩ መራቅ የኛ ባህሪ የሰው ልጅ ባህሪ ምን ያህል ከእግዚአብሔር ርቆ እንደነበረ የሚያሳይ ነው። ሩቅ አገር ሂዶ ማግባት ማለት እግዚአብሔር የትምም ያህል ብንርቅ መጥቶ ፈልጎ ወዳጆቹ ያደርገናል። ከየትም ያህል ብንርቀን ቢሆን እግዚአብሔር እኛን ለመመለስ አይርቀውም። የቱንም ያህል ኃጢአተኞች ብንሆን ለእግዚአብሔር ጠፍቶ የሚቀር ሰው የለም። ለእሱ አይመሽበትም። እሱ የትም ብንገባ የትም ገብቶ ልጆቹን መመለስ ያውቅበታል። ያንን የሚያስረዳ ነው። ያዕቆብ ሲሄድ ከጉድጓድ ደረሰ። ያቺ የያዕቆብ ጉድጓድ ቅድስት ቤተ ክርስቲያንን የምትወክል ናት። እረኞቹ ዙሪያውን የተሰበሰቡት ነቢያት ናቸው። ዙሪያውን የተሰበሰቡት ነቢያት እረኞቹ፣ ጉድጓዷ ቤተ ክርስቲያን ናት። ያዕቆብ ክርስቶስ ነው። ውሃው ጥምቀትና በረከት ልጅነት ነው። ዙሪያውን የተሰበሰቡት እረኞች ነቢያት፣ ዙሪያውን ያሉት በጎች ደግሞ አጠቃላይ የአዳም ልጆች ናቸው። ድንጋዩ እርግማን ነው። ተጭኖን የነበረው እርግማን ውሃውን ማጠጣት እንዳልተቻለ በረከት እንዳናገኝ እግዚአብሔርን አግኝተን ጥማችን እንዳይረካ የዘላለም ሕይወት እንዳናገኝ በላያችን ላይ ተገጥሞብን የነበረ 5500 ዘመን በእኛ ላይ ተጭኖን የነበረ የእርግማን ድንጋይ ነበረ። ድንጋይ ቀዝቃዛ ነው እና ተስፋ መቁረጥ የተሞላበት እርግማን ያለው ሕይወት ማለት ነው። ያንን የያዘ መከራ ውስጥ ነበረ። እነዚህ እረኞች እስከሚመጡ ድረስ ድንጋዩን ማንሳት የተቻለው ማንም የለም። እረኞች ያዕቆብ እስከሚመጣ ድረስ እነዚህ እረኞች ማንሳት አልቻሉ። ያዕቆብ ሲመጣ ግን ድንጋዩን ብቻውን አነሳው። እንደዚህ ሁሉ ነቢያት፣ ሕዝቡን የሚጠብቁ ነቢያት፣ በጸሎት የሚጠብቁ በትምህርት የሚጠብቁ ነቢያት እርግማኑን አንስተው ለሰው ጥምቀትና በረከትን መስጠት አልቻሉም ነበረ። ያዕቆብ ሲመጣ ግን ድንጋዩ ተነሳ። ክርስቶስ ሲመጣ የእርግማናችን ድንጋይ ተነሳልን። ከሰተ ወአጥመቀ መሬቶ ያለው ይሄን ነው። ክርስቲያን ልጆቹን ሁሉ አጠመቃቸው። ያዕቆብ እስከሚመጣ ድረስ ወብዙኃን ኖሎት መጹ ወስይኑ ከሲቶታ ለእብን ማፋዘቅት ቅዱስ ያሬድ ያለን ይሄንን ነው። ብዙ እረኞች መጡ። ነገር ግን ድንጋዩን ከጉድጓዱ ማንሳት አልተቻላቸውም ነበረ። እስካመ ይመጽእ ያዕቆብ ዛሃሎ ውስተ ኀቁኤሁ አብይ ኖላዊ፣ በባህሪው በአብራኩ በወገቡ ታላቅ እረኛ ሰው ይሆን ዘንድ ያለው ታላቅ እረኛ በውስጡ ያለ ያዕቆብ እስከሚመጣ ድረስ ያችን ድንጋይ ማንሳት የቻለ አልነበረም። ወከማሁም መጹ ብዙኃን ነቢያት፣ እንደዚሁም ሁሉ ብዙ ነቢያት መጡ። ወስይኑ ከሲቶታ ለጥምቀት፣ ጥምቀትን መግለጥ፣ በረከትን ማደል፣ ልጅነትን ማጎናጸፍ አልቻሉም ነበረ እያለ ቅዱስ ያሬድ በመራዊ መዝሙሩ ዛሬ እሁድ ሊቃውንቱ እዚህ ቤተ ክርስቲያን ውስጥ ሲሉት የነበረው ነው። እንዲህ እያለ ቅዱስ ያሬድ ይዘምረዋል። እንዴት እንዳነጻጸረው ተመልከቱ። ባለፈው የነገርኳችሁ የትርጓሜ ስልት የውዚህ መጣ ማለት ነው። ስለዚህ በቁሙ ይሄን ተምረናል።